ባልሽስ? ባል? አዎ ባል። ደባል ለማለት የፈለግሽ መሰለኝ። እኔና እሱ ደግሞ ያው እንደ ደባል ነው አብረን የነበርነው። ስለሱ ማንሳት አልፈልግም። ስሜቴን አትረብሹ። ቀሽ ባለ የመሰለች ሴትዮ ከኔ ጋር መሳፈጥ ጀምራለች። የልጅ ልጇስ ብትይ? እሷማ ጭራና ቀንድ ልታስበቅለኝ እኮ ነው። ሰው እንዴት አንድ አይነት ሆኖ ይፈጠራል? አደባን ማስያዝ አለብኝ። ለምን አንቺ ከዝምድና ይልቅ ሀቅን አትመርጭም? ሀቁ እኮ ገለሻታል። የቀደመው ሀቅ ደግሞ እሷ እናቴ መግደሏ ነው። እሱን ያላየውም። ስለዚህ እኔ የምልሽን ነገር ታደርጊያለሽ። የፈለግሽውን አደርጋለሁ። በጣም ጥሩ። እንደዚህ እንደምንግባባ ባቅ ኖሮ ገና ድሮ ጓደኛ ያደርግሽ ነበር። ከዛች ነፈስ በጣም ትሻያለሽ። ተው እባክህ። የገነባው አዲስ ዓለም አለ። እሱን ማፍረስ ደግሞ ጥሩ አይደለም። ቤሊ፣ አንቺ ጋር ሰውን ብቻ እኮ ነው ሰላም የሚሰማኝ። እኔ ለእልህ ነው እሷን የመረጥኳት። ለዛም ደግሞ ተጠያቂ አንቺ ነሽ። እንጃ ራሳችንን ላዳምጥ የምንችልበት ቦታ። እሺ፣ ከዚህ በኋላ ሜርሲ እንዳታምኛት። ለምን? ምክንያቱም አንቺና ልጄን አምነንን ለመለያየት ሲፈንን ስትመክራት አይቻለሁ። ምን ማለቴ? ለምን? እንግዲህ እሱን አላማከረችኝም። ሜርሲንን አደረገች? አዎ። ስለዚህ እኔ ደግሞ የልጄ ሚስት እንድትሆኝ የምፈልገው አንቺን ነው። ስለዚህ በእኔ ቁጥጥር ውስጥ መሆን አለብሽ። ቆይ ግን ወይዘሮ ሙርዚና እርግጠኛ ነሽ ግን? አዎ ነገርኩሽ። አሁንም የሷ መጫወቻ መሆን ከፈለግሽ መብት። ደግሞ ለአምነኔ ከሷ ይልቅ እኔ እንደምቀርብ አትርሽ። ሜርሲ ወይዘሮ ሰማሃል ቤት ለምን እንደመጣች ወይዘሮ ሞርዚና ጭንቀት ወይም ደግሞ የራስ መታት ሆኖባታል ማለት ነው። ምክንያቱም ሜርሲ ያላንዳች ምክንያት እዚህ ማለትም እነ አምነን ወይዘሮ ሰማሃል ቤት ለምን እንደተገኘች ለሞርዚና የራስ መታት ሆኖባታል። ይሄም ነገር እንግዲህ በእልሟ ወይም ደግሞ በእንቅልፏ ራሱ ሰላም ሊሰጣት አልቻለም ማለት ነው። ወይዘሮ ሞርሲና ለሜርሲ ከመጨነቋ የተነሳ እንግዲህ የልጅ ልጇን ከፎቅ ላይ ወርውራ ስትገልባት በህልሟም እየቃዠች ነበር ማለት ነው። ይሄ ማለት ደግሞ ወይዘሮ ሞርዚናን ጭንቅላት ሜርሲ ሙሉ በሙሉ እንደተቆጣጠረችውና እዚህ ቤት ለምን እንደመጣች ትልቅ ጥያቄ ሆኖባታል ማለት ነው። ሜርሲም እንግዲህ እዚህ ቤት ለምን እንደመጣች በግልጽ ባይታወቅም አሁን ላይ ለራሷ ወጥመድ እያዘጋጀችና ከሌሎች ሰዎች ጋር በቅርበት ተቀራርባ ከነጄሪና ከሲፈን ጋር በቅርበት ለመስራት እየሞከረች ነው ያለችው ማለት ነው። እንግዲህ ወይዘሮ ሞርዚናም አላማና እቅድ አዳምጣለች ተደብቃ ማለት ነው። እንግዲህ ሜርሲ የአምነን ቤተሰብ ወይም ደግሞ የዛ ቤተሰብ ትሁን እንጂ ምንም አይምሯ ለነሱ ትክክል የሚያስብና ለነሱ በጎ የሚመኝ እንዳልሆነ ግልጽ ነው ማለት ነው። ይሄ ደግሞ ለወይዘሮ ሞርዚና ትልቅ ስራ ሆኖባታል። ያንንም ነገር ለማጣራት በራሷ መንገድ ብትሞክርም እስካሁን ድረስ ሜርሲ ወይም ደግሞ ከሜርሲ ምንም አይነት ፍንጭ አላገኘችም ማለት ነው። ግን ደግሞ ከሲፈን ጋር ያወራችውን ሚስጥር በጠቅላላ ሰምታለች። ይሄ ደግሞ ወይዘሮ ሜርሲ እዚህ ቤት ውስጥ ቤተሰቡ ደስተኛ እንዳይሆንና ወይም ደግሞ አንዳች ተንኮል በውስጧ ይዛ እንደመጣች እርግጠኛ ሆናለች ማለት ነው። እንግዲህ ሜርሲ ከጄሪ ጋር ትልቅ ቅርርብና ትልቅ ቁርኝት አላት። ግን ደግሞ አሁን ከአምነን ጋር ለመለየትና በውስጣቸው ወይም ደግሞ በመካከላቸው ሰላም እንዳይሆንና ሙስቅልቅላቸው እንዲወጣ ለማድረግ ከሲፈን ጋር ተስማምታለች ማለት ነው። ሲፈንም እንግዲህ ሜርሲን ባትወዳትም በግድ ወዳ ሳይሆን በግዷ እሷ የምትላትን ነገር በሙሉ ማድረጓ የማይቀር ነው። ምክንያቱም ወይዘሮ ሰማ ስትገል ቪዲዮ ስለቀረጸቻት ያ ሚስጥር እንዳይወጣባትና የሰራችው ስራ እንዳይጋለጥ፣ ይሄ ነገር ከተጋለጠ ደግሞ ቤተሰቡ በጠቅላላ በተለይ ደግሞ አምነን እንደማይለቃትና የናቱን ደም ስለሚመልስ ይሄ ሚስጥር ተዳፍኖ እንዲቀር እንግዲህ ሲፈን ሜርሲ የምትላትን በጠቅላላ ለማድረግ ተስማምታለች ማለት ነው። ሜርሲም ይሄንን ነገር ስላወቀች እንግዲህ አሁን ላይ በሲፈን
ልትጫወትባትና ወይም ደግሞ የፈለገችውን ወንጀልም ሆነ ማንኛውም ነገር እንደምታሰራት ግልጽ ነው ማለት ነው። በእርግጥ ሲፈን ቀላል ሰው አይደለችም። አሁን ላይ እንግዲህ ለመሸነፍ ወይም ደግሞ ለሜርሲ ለመተዘዝ ትሞክር እንጂ ራሷን ሜርሲን ለማጥፋት ራሷ እያቀደች ነው ያለችው ማለት ነው። እንግዲህ ወይዘሮ ሞርዚናም እንግዲህ ከሲፈን ጋር ለመስራትና ወይዘሮ ሰመሃል ጋም ቅርርብ ስለነበራት ያንን ነገር ለማስቀጠል ብትሞክርም አሁን ደግሞ ሲፈንና ሜርሲ እየተቀራረቡና እንዳውም እቅድ እያወጡ እንደሆነ ስለገባት ምናልባት እንግዲህ ሞርዚና ከሲፈን ልትርቅና ወይም ደግሞ ሲፈን የምትፈልገውን ነገር በሙሉ ልታበላሽባት ትችላለች ማለት ነው። ሲፈንም እንግዲህ ወይዘሮ ሞርዚና እንደ ወይዘሮ ሰመሃል ቀለል ያለችና ወይም ደግሞ በቀላሉ የምትታለል ሰው እንዳልሆነች ሲፈን ገብቷታል ማለት ነው። ስለዚህ ከወይዘሮ ሞርዚና መሸሽ ወይም ከወይዘሮ ሞርዚና መጠንቀቅ እንዳለባትም ተገንዝባለች ማለት። ሲፈን እንግዲህ እዚህ ቤት ውስጥ ብቸኝነትና ወይም ደግሞ አሁን ላይ እያደረገች ላለችው ነገር አጋዥ ስላስፈለጋት ሌላ እንግዳ ወደ ቤቷ አምጥታለች ማለት ነው። ዘመዴ ነው ብላም ተንኮሏ ተባባሪ እቤት ድረስ አምጥታለች። እንግዲህ ሲፈን ወደፊት ትልቅ ነገር ለመስራትና ትልቅ ወንጀል ለመስራት ያቀደች እንደሆነ ግልጽ ነው ማለት ነው። እያንዳንዱን በእናቷ ሞት ላይ የተሳተፈውን በሙሉ እንደምትበቀለውም ቃል እየገባች ነበረ ማለት ነው። እንግዲህ የሲፈን እንግዳም ሆኖ የመጣው የሲፈን ተባባሪ ነው፣ ግን ደግሞ እንደ ዘመድና ወይም ደግሞ እንደ ቅርቧ ሰው ሆኖ ነው እዛ ቤት ውስጥ የገባው ማለት ነው። እሱም እንግዲህ እያበረታታትና የእናቷ ገዳይ በሙሉ የእጁን እንደሚያገኝ ተስፋና ጥንካሬ እየሆናት ነው ያለው ማለት ነው። ወይዘሮ ሞርዚናም እንግዲህ ከዚህ በፊት ሲፈን ምንም ዘመድ ወገን የለኝም ብላት ነበረ። ያንን ነገር ራሱ በቀላል አልረሳችም። ዛሬ እንግዲህ ወደ ቤት የመጣው የሲፈን እንግዳ ከወይዘሮ ሞርዚና ጋር ሲተዋወቅ ዘመድ የለኝም ብለሽኝ ነበር ብላ ለማስታወስ ብትሞክርም የመጣው እንግዳ እንግዲህ የሲፈን ምንነትና ሚስጥሯ እንዳይታወቅባት ሊከላከልላት ሲሞክር ነበረ ማለት ነው። ሌላው አምነን እንግዲህ በንዴትና ወይም ደግሞ እልህ የሰራው ስተት ዛሬ ላይ ትልቅ ዋጋ እያስከፈለው እንደሆነ ገብቶታል። ጄሪን መምረጡ ትክክል እንዳልነበረና ወይም ደግሞ በልህ ተነሳስቶ እንደመረጣትም ለቤሊን እየነገራት ነበረ ማለት ነው። ተጠያቂም ያደረገው ቤሊንን ነው። ቤሊን በእርግጥ ምንም ባታጠፋም እሷን አናድዳለሁ ብሎ ዛሬ ላይ ትልቅ ስተት ቢሰራም ግን ደግሞ ልቡና ፍቅሩ እሷ ጋር እንዳለ አረጋግጦላታል ማለት ነው። ካንቺ ጋር ሲሆን ብቻ ነው ደስተኛ የምሆነው። ጄሪን የመረጥኳትኝ አንቺ አናደሽኝ ወይም ደግሞ አንቺ ስላበሳጨሽኝ ነው እንጂ ቀልቤም ሁሌም ነገሬ ካንቺ ጋር ነው ብሏታል ማለት ነው። እሷም እንግዲህ ተወቃሽ ቢያረጋትም ስለምትወደውና ከሱ ጋር መሆን ስለምትፈልግ ኃላፊነቱን ወስዳለች ማለት ነው። በቀላሉም እንግዲህ እንዲያዝናናትና አብረው ራሳቸውን የሚያዳምጡበት ቦታ ይዟት እንዲሄድም ስትጠይቀው በደስታ ነበረ የተቀበላት። ስለዚህ አሁን ላይ አምነን ጄሪን ይምረጥ እንጂ የሚወደውና የሚያፈቅረው ቤሊንን እንደሆነ እርግጠኛ ሆኗል ማለት ነው። እሷም እርግጠኛ ሆናለች። በእርግጥ የራስ ሰውና የራስ ህይወት ጀምረሃል፣ እሱን ማፍረስ ደግሞ ይከብዳል ብትለውም በንዴትና በቁጭት እንዳደረገው የዛ ተጠያቂም እሷ እንደሆነች ነግሯታል ማለት ነው። ወይዘሮ ሞርዚናም እንግዲህ ወደፊት ትልቅ ነገር እንደሚጠብቃትና የዚህን ቤት ደስታ ለመመለስ ወይም ደግሞ የእህቷ ልጅ አምነንን ለመጠበቅ አጋዥ እንደሚያስፈልጋት እርግጥ ነው ማለት ነው። ስለዚህ ይሄ ቤት ውስጥ ያለው ውጥንቅጥና በዛ ላይ ደግሞ የወይዘሮ ሜርሲ እቅድና እዚህ ቤት መገኘት ትልቅ የራስ ምታት ስለሆነባት ለዛ ነገር እንግዲህ መዘጋጀትና እያንዳንዱን ነገር መመከት እንዳለባትም ገብቷታል ማለት ነው። ለዚህም ነው እንግዲህ አስቀድማ እየተዘጋጀችና ከጎናም አጋዥ እየፈለገች ያለችው ማለት ነው። እንግዲህ ያምነንንም ጓደኛ ሚስጥር ነግረዋለች እያንዳንዱን ነገር በጥንቃቄ እንዲያደርግና ይሄ ቤትም ወይም ደግሞ አምነንንም ከተለያዩ ነገሮች መጠበቅ እንዳለባቸው
እየተናገረች ነበረ ማለት ነው። ወይዘሮ ሞርዚናም እንግዲህ አሁን ላይ አምነንን መጠበቅና እሱን መንከባከብ እንዳለባት ስለተሰማት እንግዲህ ለጄሪም ማስጠንቀቂያ ሰጥታታለች ማለት ነው። ጄሪ በአሁን ሰዓት ከሜርሲ ጋር ያላት ቀረቤታና ግንኙነታቸው በጣም የጠበቀ እንደሆነ ስለገባት ወይዘሮ ሞርዚና እንግዲህ የሰማችውን ጄሪ ከሲፈን ጋር ያቀደችውንም እቅድና እሷን ከአምነን ለመለየት እየሰራች እንደሆነ በቀጥታ ለጄሪ ነግራታለች ማለት ነው። ጄሪ በእርግጥ ብልጥ አይደለችም፣ ግን ደግሞ ምናልባት አሁን ወይዘሮ ሞርዚና ከነገረቻት በኋላ ሜርሲ የምታደርገውንና ከዚህ በፊት ያደረገችውን ሚስጥሯን በሙሉ ልታወጣባትና ነገሮችን በሙሉ ልታበላሽባት ትችላለች ማለት ነው። ወይዘሮ ሞርዚና ግን ጄሪን የመጠበቅ ኃላፊነት እንዳለባትና ለአምነንም ቢሆን እሷ ሚስቱ እንድትሆን እንደምትፈልግ ወይዘሮ ሞርዚና ነግራታለች ማለት ነው። ምናልባትም እንግዲህ ጄሪ ብልጥ ከሆነችና በቀላሉ ሜርሲ የማታታልላትና የማትጫወትባት ከሆነ ምናልባትም ከአምነን ጋር የመቆየት እድሏ ወይም ደግሞ ወይዘሮ ሞርዚና ጄሪን ከመረጠች ምናልባትም እንግዲህ አምነን ምንም ልቡ ከቤሊን ጋር ቢሆንም ወይዘሮ ሞርዚና ግን ጄሪን እንድታገባ ነው የምፈልገው ካለችው ምናልባት እንግዲህ እንደናቱ የሚያያትና የቀረችው አንድ የናቱ ምትክ እሷም ስለሆነች የምትለውን ቃል ሙሉ በሙሉ ሊያከብር ይችላል ማለት ነው።